በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ወንድማለም ዶክተር አብይ የምንወድ ጠቅላይ ሚኒስትራችን የእግዚአብሔርን ለእግዚአብሔር ተውለት ግድ የለም። የወንጌል አማኝ የሆነ ሁሉ ልብ ብሎ ሊያደምጡ የተገባ አስቸኳይ መልእክት። የኢትዮጵያ ወንጌላዊ ክርስትና ተቦርብሯል። ዮናታን አክሊሉ፣ ሱራፌል ደምሴ፣ ኤርሚያስ ሁሴንና መስፍን በሹን ተከትሎ የወጣው ሚስጥርም እጅግ ያስደነግጣል። ለበርካታ ዓመታት ቃል እግዚአብሔርን ሲያገለግሉ በትንቢታዊ መልእክቶቻቸውና በትምህርቶቻቸው አንቱታን ያተረፉት ነቢያትና ፓስተሮች ከበላይ አካላት ከጻድቁ አብዱ ጋር በካውንስል ስር የፈጸሙት ተግባርን በማጋለጥ የኢትዮጵያ ወንጌላዊ ክርስትናን ወኔው ተሰልቧል፣ ሐሞቱ ፈሷል፣ ሐሰተኞች ጎለበቱ፣ ጡንቻቸው ፈረጠመ፣ እነሱን ሐሰተኛ ማለት መናገር ዋጋ ማስከፈል ጀመረ፣ መሳሪያ የታጠቁ ናቸው፣ እነዚህ ሰዎች መንግስት ቢያልፋቸው እንኳን እግዚአብሔር ዝም አይላቸውም በማለት የፈጸሙትን ሴራና በደል አንድ በአንድ በመግለጥ በአደባባይ አጋልጧቸዋል። ታዲያ ከላይ ስማቸው የጠቀስናቸው ነቢያትና አገልጋዮች እንዲሁም የቀድሞ የካውንስሉ ፕሬዝዳንትን ተከትሎ የወጣው አሳፋሪ ተግባርና ሴራ በግላጭም ተነግሯል። በዮናታን የተፈጸመው ተግባር ምን ይሆን? ይህ ስራቸው በማንና እንዴት ተጋለጠ? የተደበቀው ዘመናትን ያስቆጠረው ስራቸውስ ምን ነበር? የሚሉትን በዝርዝር በመረጃችን ይዘራል፣ ታድምጡታላችሁ። በሌላኛው መረጃችን ለባለ ጊዜ እየሰገደን መኖር አያቅተንም፣ የራስን ቤት አሙቆ መኖር ይቻላል። ጠቅላይ ሚኒስትር አብይ እየሰራ ያለው ነውር ነው። በሰራው በተናገርከው ስራና ንግግር አፍሬያለሁ፣ አስገርመህናል። እግዚአብሔርን በሚያስቆጣ ነገር አትሳተፍ፣ እጅህን ሰብስብ። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ተፈጥሮ የእግዚአብሔር ነው፣ ያንተ አይደለም። ይልቅ በሰሜን ያለውን ጦርነት አስቆምልን፣ ህዝብን የሚያሳርፈው ይህ ነው እንጂ ዝናብ አምጥተናል የሚለው የእግዚአብሔርን ቁጣ ይቀሰቅሳል። የኢትዮጵያ ህዝብ የሚፈልገው ሰላም ነው። የኢትዮጵያ ህዝብ የራበው ዳቦ ነው በማለትም የእግዚአብሔር ሴት ወንጌላዊት እጸገነት ቁጣ ባዘለ አንደበትም አስቸኳይ መልእክቷን ለጠቅላይ ሚኒስትር አስተላልፋለች። ወንጌላዊቷ የራበን ሰላም ነው የሚያስፈልገን ዳቦ ነው እንጂ ያንተ ነውር የተሞላበት ንግግር አይደለም ስትል ተናገረችው። ንግግር ምክንያቱ ምን ይሆን? የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የፈጸሙት ተግባርስ ምን ነበር? የሚሉትን በቆይታችሁ ከአንደበቷ ታድምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃዎቻችን ከማለፋችን አስቀድመን ተስፋችን በሰው ኃይል ወይንም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ ነው። በቬንዙዌላ ከ300 በላይ በሚሆኑ ከተማዎች በሺዎች የሚቆጠሩ ምዕመናን ተሰብስበው ኢየሱስ ክርስቶስን በሀገራቸው ላይ ጌታ መሆኑን በይፋ ያወጁበት ታላቅ የጸሎትና የምስጋና መርሃ ግብርን አካሂደዋል። በቬንዙዌላ የጸጋ ምድር በሚል መሪ ቃል በተካሄደው በዚህ ዝግጅት አማኞች አደባባዮችንና ጎዳናዎችን በአምልኮ በምስጋና ጸሎት በመሙላትም ለሀገራቸው ሰላም፣ አንድነት፣ ተስፋና ዘላቂ ለውጥንም ተመኝተዋል። ሀገሪቱ በፈታኝና እርግጠኝነት በጎደላቸው የችግር ጊዜያት ማለፏ የሚታወስ ሲሆን ተሳታፊዎቹ የመጨረሻ ተስፋቸው በሰው ኃይል ወይንም በፖለቲካ ሳይሆን በኢየሱስ ክርስቶስ ላይ ብቻ የተመሰረተ መሆኑንም ማወጃቸውን ተመልክተናል። ታዲያ ይህንን መረጃ እኛም ወደ እናንተ አድርሰናል። አስከትለን ወደ ያዝርላችሁ መረጃችን ስናልፍ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥ ታይቶ በማይታወቅ መልኩ ለክርስትና መንፈሳዊ ውድቀት ምክንያት ናቸው ያላቸውን አገልጋዮች ከነስማቸው በማጋለጥ የኢትዮጵያ ወንጌላዊ ክርስትና በቆንስላዊ ክርስትና መስቀለኛ መንገድ ላይ በሚል ርዕስም ዘላለም መንግስቱ ለአንቀላፉት መሪዎችና ለአማኙ በጠቅላላ መልእክቱንም አጋርቷል። ማሳሰብ የምንፈልገው እኛ ሻሎም ሚዲያ ይህንን መረጃ የምናቀርበው እንደ ወቅታዊ የዜና መረጃ ብቻ ሲሆን በዝግጅቱ ውስጥ የሚነሱት ጠንካራ ትችቶች፣ የቀረቡት ክሶችና የተጠቀሱት ስሞች በሙሉ የተናጋሪው የዘላለም መንግስቱ ግላዊ አቋምና መልእክት ብቻን የሚወክሉ መሆናቸውን አስቀድመን እንገልጻለን። ዘላለም መንግስቱ በንግግሩ መግቢያ ላይ እንደገለጸው ቀደም ሲል በነበሩት ዓመታት የሐሰት ትምህርቶችን መሪዎችን በግልጽ የሚጋፈጡ ጥቂት የማይባሉ አገልጋዮች የነበሩ ቢሆንም የካውንስሉ መመስረት ግን ለዚህ አካላት ተጨማሪ ህጋዊ ሽፋን እንዲያገኙ መንገድም ከፍቷል። ዘላለም መንግስቱ እንደገለጸው ካውንስሉ የወንጌል አማኞችን ብቻ ሳይሆን የወንጌል አላማኞችንና ጥቅመኞችን አቀላቅሎ የያዘ መዋቅር ሆኗል። ይህም በቤተ ክርስቲያን ውስጥ የነበረውን ክፍተት በሰፊው በማስፋት ለሐሰት ትምህርቶች መስፋፋት ምቹ ሁኔታን ፈጥሯል ሲልም ይሞግታል።
በአሁኑ ወቅት በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ አዲሱ ሐዋርያዊ ዳግም ስሪትም የቃለ እምነትና የብልጽግና ወንጌል ትምህርቶች ስር መስደዳቸውም ተገልጿል። እነዚህ ትምህርቶች የቤተ ክርስቲያን ውስጣዊ ሕይወት እንደ ብል እየበሉና እየሸረሸሩ እንደሚገኙ የጠቀሰው ዘላለም መንግስቱ በወንጌላዊ ክርስትና ስም አሳቾች፣ አጭበርባሪዎችና የጥቅም አገልጋዮች አየሩን በመቆጣጠራቸው ምክንያት የወንጌላዊ ክርስትና ስም እንዲበከልና እንዲነቀፍ ምክንያት እንደሆኑ በግልጽ ያስገነዝባል። ዘላለም መንግስቱ በቪዲዮ ውስጥ በርካታ የታወቁ አገልጋዮች ስም በቀጥታ በመጥቀስም በየግላቸው ያከናወኗቸውን ተግባራትና ያስከተሉትን ተጽዕኖ በሚከተለው መልኩም አጋልጧል። እነ ዮናታን አክሊሉ፣ ሱራፌል ደምሴ፣ ኤርሚያስ ሁሴንና መስፍን በሹ። ዘላለም መንግስቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚመሩት መሪዎች የለየላቸው የቃለ እምነት አስተማሪዎች ህብረቱን እንዲያቅፉ ሲያደርጉ ክፍተቱ ተርከክ ብሎም ተከፈተ በማለትም እነዚህ አገልጋዮች ወደ ህብረቱ መግባታቸው ወንጌላዊነትን በሽፍንፍን እንዳፈነውም ተናግሯል። ህብረቱን የሚመሩት እንደ ጻድቁ አብዶ ያሉ መሪዎች የለየላቸው የቃለ እምነት አስተማሪዎችን ህብረቱ እንዲያቅፍ ሲያደርጉ ግን ክፍተቱ ተርከክ ብሎ ተከፈተ። በተለይ በአንድ ጊዜ ዮናታን አክሊሉ፣ ሱራፌል ደምሴ፣ ኤርሚያስ ሁሴን፣ መስፍን በሹ ሲታቀፉ ቀድሞም የጥግንግን መቻቻል የነበረው መልኩ ለየለት። እጅ መንሻና ጥቅመኛነት ወንጌላዊነትን በሽፍንፍን እንዳፈነው ታየ። እነዚህ እኮ ያልተሸፈኑ ማስክ ያላደረጉ ጭንብል ያላደረጉ ወንበዴዎች ናቸው። ይህ እነዚህን የቃለ እምነት አስተማሪዎች እቅፍ ድግፍ አድርጎ መቀበል የሚያሳየው ራሱ ጻድቁ አብዶም ቆይቶ እየተገለጠ ሲመጣ እውነትም በአዲሱ ካሪዝማዊነትና ጴንጤቆስጣዊነት ስም ይህንን ትምህርት ያቀፈ ሰው መሆኑን ነው። ወንጌላዊ ክርስትና በእርግጥ መስቀለኛ መንገድ ላይ መቆሙ የታየው ያኔ ነበር። ነቢይ ጆይጭሮ፣ መስፍን በሹና ብርቱካን ጣሰውም የአማኞችን የገንዘብና የፍላጎት ችግር በመጠቀም ቁሳቁሶችንና ፍራፍሬዎችን በመሸጥ የሚደረገውን ብዝበዛ ዘላለም መንግስቱም በጽኑ አውግዟል። ሐሰተኛ ነቢይ ኢዮብ ጭሮ 500 ቢሊዮን ይለቀቅልሃል ሲላቸው ለሃጫቸው የሚዝረበረብ ሰዎች ናቸው። ኪሳቸውን አራግፈው ይሰጣሉ። 500 ቢሊዮን አይደለም 500 ብርም የለም ያለው ምንጣፍ ውስጥ የደበቀው እና ሚራክል ማኒ የሚለው ብቻ ነው። ይህ ሌባ ይህንን ሪስት ባንድ ብታስሪ፣ ይህንን ፍሬ ብትበይ ትወልጃለሽ ብሎ ከአትክልት ተራ የተገዛ ፍራፍሬ ያቀርቦላቸዋል። እና ሐሰተኛ ነቢይ መስፍን በሹ እና ሐሰተኛ ነቢይት ብርቱካን ጣሰው። ሰዎቹ እንኳን ብርቱካንና አፕልና ሙዝ ሳርም ጋጡ ቢባሉ ለመጋጥ የተሰናዱ ናቸውና ቦርሳቸውን አራግፈው ፍሬውን ይገዙና ይበላሉ። ስኳራቸው ብቻ ጨምሮ ወደ ቤታቸው ይመለሳሉ። ሐዋርያው ዘላለም፣ ሐዋርያው ዮሐንስ ግርማ ወይንም ጆኒ ዘላለም መንግስቱ ሁለቱንም አካላት በስም ጠቅሶም በተለይ ዮሐንስ ግርማ የፖለቲካ አሳላጭነት እንደሚጫወትና ሰዎችን በአገር ውስጥ እንዲቀመጡ ሲያስተምር ቆይቶ አሁን ግን በውጭ ሀገር ቅርንጫፍ ተካይ መሆኑንም በመጥቀስም ተችቶታል። ሐሰተኛ ሐዋርያ ዘላለም ፖዝ ክርስቶስንና ኢዮብን የሰደበበትን አፉን ሳይጉመጠመጥ ሳይታጠብ ባለሳንጃና ሰደፉ ዮናታን አክሊሉ ፖለቲካውንና ባለስልጣኖችን እየገዛ የሻገተ መንግስት እና የዛገ ፖለቲካ ሲጫወቱ ሐሰተኛ ሐዋርያ ዮሐንስ ግርማ የፖለቲካዊ አሳላጭነቱን ሲጫወተው እንደ 7 ቁጥርና እንደ 10 ቁጥር እግር ኳስ ተጫዋች ሲጫወታት ሰው እውነት መሰለው። ቃላት መርጠው ትውልድ ሲሉ ወጣት ሲሉ መሬት ሲሰጣቸው ሰው ሲፈናቀል 8 አካውንት ከፍቶ ገንዘቡን ሲሸነሽኑ ውጭ ሀገር አካውንት ሲያስከፍቱ ዝም ተባሉ።
ነቢይ ገቢ ጉተማ፣ ነቢይ እዩ ጩፋ፣ ነቢይ በላይ ሽፈራውና ነቢይ ማቴዎስን በተመለከተ ዘላለም መንግስቱ እነዚህ አገልጋዮችን ለአገልግሎት ከተሰጣቸው መሬት ላይም ሱቆች ከፍተው ከማከራየት ጀምሮ የባንክ ሰራተኞች ክፍያን እየከፈሉ ገንዘብ እስከ ማስቆጠርና የሪል ስቴት ንግድ እስከ መክፈት የደረሰ የገንዘብ ብዝበዛ ማካሄዳቸውን አጋልጧል። ሐሰተኛ ነቢይ ገቢ ጉተማ በተሰጠው መሬት ከቤተ ክርስቲያን በፊት ስንት ሱቅ ከፍቶ ነው እያከራየ ያለው? ስንት ሱቅ። እና ሐሰተኛ ነቢይ እዩ ጩፋ የመከር ጊዜ እየጠበቁ ወደ ደቡብ ሲዘምቱ ወንጌል እያሰራጩ ያሉ መስለው ታዩ። የብሩ ቆጠራ የባንክ ሰራተኞች ኦቨርታይም እየተከፈላቸው እስኪሰሩ አደረሳቸው። ዲላያ ሆኖ ነበር፣ አሰከራቸው። እንደና ሐሰተኛ ነቢይ በላይ ሽፈራውና ሐሰተኛ ነቢይ ማቴዎስ ያዕቆብ ቤት ግዙ ሲሏቸው ሪል ስቴት መደብር ከፍተው የዋዎቹ አካውንታቸውን ገልብጠው ገንዘባቸውን ሰጡ ቤት ሊያገኙ። ሌቦቹ ቤት ሳይሆን ነፋስ አቀረቡላቸው። ገንዘብን እንደ ውሃ ጠጧት፣ ሰከሩባት። እነዚህ 7 እና 8 አካውንት ከፍተው ገንዘቡን ወደ ግል ቋሚ ንብረቶች ለወጡት። አንዱ እንዲያውም ከሚስቱ ጋር የውሸት ፍቺም ፈጸመ። የንብረቱ ተካፋይ በመሆን ግማሹን ቀድሞውን ወስደዋለች። ቤት ገዢዎቹ ከገንዘባቸው ከፊሉ አድራሻ መቀየሩን አላወቁም። ገንዘቡ ግን አድራሻ ቀይሯል። ሐሰተኛ ሐዋርያ ዮሐንስ ግርማ አውሮፓን ሲረግጥ አሜሪካን ሲቀምስ አትውጡ ሲል የነበረው የሚጋቡ ወጣቶችን አሜሪካና ካናዳ አትሂዱ፣ ከፈለገ እጮኛችሁ እዚህ ይምጣ ይኑር እያለ እጮኛሞችን በውሸታም ስልጣን ሲለያየ የኖረ ሰው አሁን አሜሪካና አውሮፓን ሲረግጥና ሲቀምስ ቀመሰና ቅርንጫፍ ተካይና አስተካይ ሆነ። ጆኒ ምን ነው እንደዘመረ በቀረ። አሁንማ ሲዘምርም የኤአይ ሐውልት ዘማሪ የመሰለ መጣ። ቢሆንም የጴጥሮስን ሐውልትም እንኳ ቢመስል እየዘመረ በቀጠለ ኖሮ መልካም ነበር። ሐዋርያት ሲሉ እኮ እነዚህ ሐሰተኛ ሐዋርያት አያፍሩም። ሀፍረትን አያውቋትም። ዘላለም መንግስቱ ዳዊት ሞላልኝ በላይ ሽፈራው ነብይ አድርጎ ሲቀባም የተናገረውን የድምጽ ማስረጃ በቪዲዮ ውስጥ በማስገባት የተናገረውን ይፋም አድርጓል። ሐሰተኛ ነብይ ዳዊት ሞላልኝስ እሱ ራሱን ነብይ አይልም፣ ጳጳስ ወይም ቢሾፕ ነው የሚለው እንጂ ነብይ አይልም። ግን ሐሰተኛ ነብይ ያልኩት ሐሰተኛ ነብይ በላይ ሽፈራውን ሲቀባው ጆግ ሙሉ ዘይት ሲያፈስበት በነቢያት ቢሮ በተሰጠው ስልጣን መሆኑን ኮርቶ ነበር የተናገረው። እግዚአብሔር መንፈስ ባለበት ጠላትም እያየ በአየሩም በምድሪቷም ላይ ያለው የክፋት አሰራር ሁሉ የአጋንንት አሰራር ሁሉ እያየ በምድሪቷ ላይ ያለውን እርግማን በምድሪቷ ላይ ያለውን ተግዳሮት ከሚሰብሩ አገልጋዮች መካከል አንዱን እንቀባለን። በዚህ ሰዓት በናዝሬቱ ጌታ በክርስቶስ ኢየሱስ ስም ዛሬ ሰኔ 18 2006 በነቢያት ቢሮ ወንድማችንን በላይ ሽፈራውን ነብይ አድርገን ይሄንን ቅባት በላዩ ላይ እናፈሰዋለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በነቢያት ቢሮ ካለ ነብይ ነኝ ማለቱ ነው። የነቢያት ቢሮ ነብይ ያልሆነ ሰው አይገባበትም። አንዳንድ ሰዎች አሳላጮች ናቸው። መንገድ ይመነጥሩና እንደ አስተናባሪ የትራፊክ ፖሊስ መንገዱን ያመለክታሉ። መንገዱን ጠረገለትና ያንን ተናካሽ ውሻ ለቀቀው።
የፓስተር ዳዊት ወንድም ሶፎንያስ ነብይ መሰረት ታዬና ነብይ ኤርሚያስ ሁሴንን በተመለከተም ያልታወቁ ሰዎችን እያመጡ ከማሰለፍ ጀምሮ ህሙማን መድኃኒትን እንዲጥሉ በማድረግ ለሞት የሚዳርጉ ተግባራትን መፈጸማቸውና መንግስትም እነዚህ አካላት ላይ እርምጃ አለመውሰዱንም ገልጿል። በዚህ ቪዲዮ ላይ አገልግሎት ሙሉ በሙሉ ወደ ንግድ መስክ ተለውጧል። አገልጋዮች ለአትራፊ ያልሆነ የሃይማኖት ድርጅት የተሰጠው መሬት ለቤተ ክርስቲያን ህንጻ ከመጠቀም ይልቅ ሱቆችና የክራይ ቤቶችን በመገንባት ክራይ ሰብሳቢነት ላይ ተሰማርተዋል። በማህበራዊ ሚዲያና በዲጂታል ፕላትፎርሞች በመጠቀም የሐሰት ተስፋዎችን በመስጠት ከአማኞች ከፍተኛ ገንዘብ እንደሚሰበስቡና ይህም የግፍና የድሆች ገንዘብ መሆኑንም ተብራርቷል። ቀደም ሲል የነበረውን የወንጌላውያን አማኞች ታሪክና የአሁኑ ሁኔታን በማነጻጸር የቀደሙት ወንጌላውያን አማኞች በቅድስና፣ በትህትና፣ በታማኝነት ነውርንና ኃጢአትን በመጸየፍ እንዲሁም በስራ ወዳድነታቸው በህብረተሰቡ ዘንድ የሚታወቁና ለገንዘብ ነክ ስራዎች እንኳን ሳይቀር በታማኝነታቸው የሚፈለጉ እንደነበሩም አስታውሰዋል። በአሁኑ ወቅት ግን በስም አገልጋዮች ምክንያት ክርስትና በትዕቢት፣ በገንዘብ ወዳድነት፣ በሐሰት ዲግሪዎችና በዓለማዊ አሰራሮች የተሞላ መስሎ እንዲታየም መደረጉንም ገልጿል። ሆኖም ግን በእነዚህ ሁሉ መካከል አሁንም ቢሆን ለእውነት የቆሙ በጽናት የሚያገለግሉ እውነተኛ አማኞችና ታማኝ አገልጋዮች አልጠፉም ሲል ዘላለም መንግስቱም አጽንኦትም ሰጥቷል። በመጨረሻም የኢትዮጵያ ወንጌላዊ ክርስትና በአሁኑ ሰዓት ታሪካዊ በሆነ የመስቀለኛ መንገድ ላይ እንደሚገኙ ተገልጿል። አማኞችና አብያተ ክርስቲያናት በህጋዊ ሽፋን ከተሸፈነው ቆንስላዊ ጥቅመኛ ክርስትናና ከእውነተኛ ወንጌላዊ ክርስትና መካከል አንዱን መረጣ የሚያደርጉበት ጊዜ አሁን እንደሆነ በማሳሰብ ዘላለም መንግስቱ መልእክቱን ያጠናቅቃል። የዘላለም መንግስቱን መልእክትና ግላዊ ትችት መሰረት ላይ የእናንተ ሐሳብና አስተያየትም በኮሜንት መስጫ ላይ አካፍሉን። በስተመጨረሻ ወደ ያዝነው መረጃ አለፍን። ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ሁሌ እንደምለው አሁን በዓለማችን ብዙ ነገር እየተናወጠ ነው። ብዙ ነገር ግራም ያጋባ መልስ የሚሻ ለኛ ግር ያለ ብዙ ነገሮች አሉና ከጌታ ጋር ካልሆነን የእግዚአብሔርን ድምጽ ማንሰማ ከሆነ ቃሉን ማናነብ ከሆነ መልስ የለንም። እየሆነ ያለው ነገር ያስጨንቃል፣ ያስደነግጣልና ያንን ደግሞ በእግዚአብሔር ቃል በእግዚአብሔር መንፈስ እየፈተሽን እየመዘንን ትውልድን ለማስተማር ትውልድን ለማንቃት የእግዚአብሔርን ሐሳብ ወደ ትውልድ ለማድረስ ይሄ ነው የኔ ዓላማና በገባኝ መጠን ጌታ እየረዳኝ ነው። እንደምታዩት እንግዲህ እግዚአብሔር የተባረከ ይሁን። በዛሬው መልእክቴ ዋናው መልእክቴ ከራስ ያለፈ ህይወት ይላል። ከራስ ያለፈ ህይወት፣ የእውነተኛ ክርስቲያን ህይወት ከራስ ይልቅ ለሌሎች ነው። ይሄ የእግዚአብሔር ትእዛዝ ነው። ጌታ ኢየሱስ ክርስቶስ ከራሱ በፊት ሌሎችን ሲመግብ አይተናል። ሌሎችን ሲፈውስ አይተናል። ሌሎችን ማስቀደም የጌታ የመጀመሪያው ባህሪ ነው። ሳይበሉ ማብላት፣ ቀንሶ መስጠት፣ ከራስ አጉድሎ መስጠት ማትረፊያ ነው። ዛሬ መልእክቴ ዋናው ሐሳቡ ይሄ ነው። ጌታ ኢየሱስ ክርስቶስን በምድር ላይ በተመላለሰበት ጊዜ ሰርቶ ያሳየን ምንድነው ብትሉኝ፣ ሳይበሉ ማብላት። ኢየሱስ ያድናል። ሳይበላ አብልቷል፣ ሳይተኛ አስተኝቷል፣ ከራሱ ይልቅ ሌሎችን አስቀድሟል። የተጣለለ ቤት የለውም አልነበረው፣ የሞቀ ማደሪያ አልነበረው። ይልቁንም በ5 እንጀራና በ2 ዓሣ 5000 ሰዎችን መግቧል ለራሱ ሳይበላ። የሱን ምግብ ደግሞ ታውቁታላችሁ። ምንድነው ብትሉኝ፣ የኔ ምግብ የላከኝ አባቴን ፈቃድ መፈጸም ነው አለ። በሚያዝናናን ኮሜዲያን ዘበነ ልጀምርላችሁ። ኮሜዲያን ዘበነ ብየዋለሁ። መምህር ዘበነ ሳይሆን ኮሜዲያን ዘበነ ብያለሁ። ከዛ ምን አለ መሰላችሁ፣ እኔ በጣም የሚገርመኝ ነገር ያው በዚህ ዘመን አስቡት እንግዲህ ትውልዳቸው ወንጌል መስማት ባለበት ዘመን፣ ማምለጥ ባለበት ዘመን፣ ግራ የተጋባው የሆነ ነገር መረዳት ባለበት መማር ባለበት ዘመን ተረት ያወራ። ምን ይላል መሰላችሁ? ኢየሱስን እመቤታችን ነች እኮ መጀመሪያ ኤ ቢ አሌፍ ቤት እያለች እኮ ልጇን ታስተምሮ ነበር። ትምህርት ቤት ሁሉ ልከዋለች። አባትየው ዮሴፍ አስተማረ። አባትየው ዮሴፍ ያናጺው ልጅ ነው እየተባለ የሚጠራው አባትየውን ዮሴፍ ምን ነው ረሳው? አስተማሪ እመቤታችን፣ ገላጣቢ እመቤታችን፣ ይዛ የምትንከራት እመቤታችን እናቱ ናት። የስ አባትየውስ አንተ የመጨረሻው ዘመን ሳያልቅ አይንህን ይክፈትልህ ጌታ ያድንህ። አንተን እንዲሁ በተረት ጌታ አይምጣ ላንተ። በእውነት ነው የምለው እግዚአብሔር አይንህን ይክፈት። ይህ ላንተ ያለኝ መልእክት ነው በጌታ በኢየሱስ ክርስቶስ።
እኔና እናንተ የተላክነው ዋናው ምግባችን የላከንን የተጠራንበትን የእግዚአብሔርን ፈቃድ መፈጸም ነው። እንደውም በዚህ በማቴዎስ 8:20 ላይ ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ ያላቸው ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው ይላል። ኢየሱስ የኖረውም የሞተውም ስለ ሰው ልጆች ነው መከራ የከፈለው። አይገርማችሁ? ልክ እሱ በከፈለው መከራ እሱ በወደደን መውደድ እኛን ደግሞ ሌሎችን እንድንወድ ያዞናል። ታዘናል እኮ በመገረፉ ቁስል ተፈውሰናል። ከራስ ቀንሶ ብቻ ሳይሆን ከራስ በፊት ለሌሎች ማሰብ ማካፈልና መጸለይ በእግዚአብሔር ዘንድ ትልቅ ዋጋ አለው ወገኖች። እጥፍ ድርብ አድርጎ ይከፍላል ደግሞ ጌታ። እዚህ ጋር 100 ብር ሰጣችሁ ለእናንተ 10,000 ብር ይሰጣችኋል። ይሞላዋል። የኔ ጌታ በጎደለው ይሞላዋል። እጥፍ ድርብ አድርጎ ይሰጣል። በዚህ እኔ ምስክር ነኝ። ስትሰጡ ይሰጣችኋል። በተለይ በዚህ ዘመን በጸሎትም ሆነ በመስጠት ሌሎችን ካላስቀደምን ራስ ወዳዶች እንሆናለን። እኔ ገባኝ ወገኖች። ራስ ወዳድነት ካልሆነ በስተቀር ያለኝ ይበቃኛል ብለን ሌሎችን ጌታ እግዚአብሔር እንዲያስብ እንዲታደግ እንዲጎበኝ መጸለይ አለብን። ለሌሎች አለመጸለይ ንፉግነት ነው። እስቲ መጽሐፍ ቅዱስ ውስጥ ለራሳቸው ሳይሆን ለትውልድ የኖሩ ህዝባቸውን ያስቀደሙ ሰዎች እንመልከት። ዛሬ በዚህ በመጽሐፍ አስቴር የአስቴርን ታሪክ ስናይ በጣም በሚገርም ሁኔታ የአስቴር ታሪክ ለራስ ሳይሆን ለቤተሰብ ሳይሆን ለምቾት ሳይሆን ለዝና ሳይሆን ትውልድ ለማስመለጥ ዋጋ የተከፈለበት ታሪክ ነው። ይሄ ታሪክ እንደምታውቁት አስቴርን ለንጉስ ሚስት እንድትሆን አጎቷ መርዶክዮስ ያዘጋጃት ለትልቅ ዓላማ ነበር። ስማቸው እንዲቀየር የንጉስ ሚስት ሆነች። ምቾት እንዲኖር፣ ጥሩ እንድትለብስ፣ ሰዎች እንዲሰግዱላት አልነበረም የአስቴር ንግስና። አስቴር አይሁዳዊ ነበረች። እናትና አባት አልነበራትም። መርዶክዮስ ነበር እንደ ልጁ አድርጎ ያሳደጋት። የንጉሱን ልብ ማርካ ለሚስትነት ስትመረጥ አስቴር ማንነቷን እንኳን ገልጣ አልነበረም። በአስቴር ምዕራፍ 2:10 ላይ ይህንንም እንዳትናገር መርዶክዮስ አዟት ነበርና አስቴር ህዝቧንና ወገኗን እንኳን አልተናገረች። ለምን? ዓላማ ስላለ፣ መደረግ ያለበት ነገር ስላለ፣ ራሷን ደብቃ ራሷን ሸፍና ሌሎች መኖር ስላለባቸው፣ ሌሎች ማምለጥ ስላለባቸው በንጉሱ ፊት እንኳን ማንነቷን አልገለጠችም። አያችሁ የእግዚአብሔር ሥራ። ዓላማ ካለ፣ ሌሎችን የማዳን ዓላማ ካለ እግዚአብሔር ይጠቀምባል። ወንድም ዓለም ለራስህ ብቻ ከሆነ ግን ዋጋ የለውም። መርዶክዮስ አስቴርን በንጉስ ቤት ማስገባቱ ትልቅ ዓላማ ነበረው። ሃማ የጠነሰሰውን አይሁድን የማጥፋት ሴራ ለማስቆምና ህዝቡን ለመታደግ። ልብ በሉ፣ አስቴር የንጉስ ሚስት ናት። መርዶክዮስ የሷ አጎት ነው። ሁለቱ የተጠበቁ ናቸው። የንጉሱ ምግብ እየበሉ እርሱም ለሃማ ለባለጊዜው እየሰገደ መኖር አላቃተውም። የሰውዬ መኖር ይቻላል እኮ፣ አስመስሎ እኮ መኖር ይቻላል። ለራስ ተመቻችቶ እኮ መኖር ይቻላል። የራስን ቤት አሙቆ መኖር ይቻላል እኮ ወገኖቼ። እየበሉ እየጠጡ መኖር ይቻላል። በቤታችን የጎደለ ነገር እኮ የለም። ጌታን የተከተልነው ግን የራሳችንን ቤት ልናሞቅ አጥራችንን ከልለን ድንበራችንን አጥብበን ለራሳችን ተመችቶን እንድንኖር አይደለም። ለሌሎች እንድናካፍል እንድንቆረስ እግዚአብሔር ያደረገልንን እየመሰከርን እንድንኖር ነው ጌታ የጠራን እኔና እናንተን። ስለዚህ ነገር ግን ጉዳዩ ስለ ራስ አልነበረምና ስለ ህዝብ፣ ስለ ትውልድ እንጂ መርዶክዮስ ለሃማ እንዳልሰገደ በሰማ ጊዜ ሃማ ሊያጠፋው ተነሳ። መርዶክዮስ ብቻ ሳይሆን የመርዶክዮስን ህዝብ አይሁድን ሁሉ ሊያጠፋ ተነሳ ሃማ። አስቡት እንግዲህ አይሁድ ማን ነው? የአስቴር ህዝብ፣ የመርዶክዮስ ህዝብ። አስቴር ማናት? የንጉስ ሚስት። ሁለቱ አይሄድም። የንጉስ ሚስት መሆንና አይሁዳዊ መሆን አይሄድም። የአይሁዳዊ ችግርና እዛ ደግሞ ንግስናው ቤት ያለው ምቾት አይሄድም። ከሁለት አንዱ መምረጥ አለብህ ወንድም አለ። ወንድማችን ጠቅላይ ሚኒስትር ዶክተር አብይ ሰሞኑን የዘነበው ዝናብ በዚህ በጎጃምና በሰሜን ሸዋ አካባቢ ዝናብ አዝንበናል። በሰሜን ሸዋ በጎጃም ያያችሁት ዝናብ የተፈጥሮ ሳይሆን እኛ ያዘነብነው ነው። ሰሜን ሸዋ ባለፉት 2-3 ቀናት ዝናብ ካያችሁ እኛ ያዘነብነው ነው። ኦፊሻሊ በሚቀጥሉት 2 ሳምንታት
እናስመርቀዋለን ወይ እናስጀምረዋለን። ቴስት አድርገን ውጤት አይተንበታል። ኢትዮጵያም ዳመና ማዝነብ ቻለች ማለት ነው። የኢትዮጵያ ሕዝብ የራበው ዳቦ ነው። የኢትዮጵያ ሕዝብ የሚፈልገው ሰላም ነው። በሰሜን ያለውን ጦርነት አስቁመናል ይባላል። ሕዝብ የሚያስጨበጭብ ሕዝብን የሚያሳርፍ ነገር ዝናብ አምጥተናል የሚለው ነገር ራሱ ሌላ ከእግዚአብሔር ቁጣን ይቀሰቅሳል። ፕሊዝ ወንድማችን ዶክተር አብይ በዚህ በኤአይ ጉዳይና የእግዚአብሔርን ተፈጥሮ በመነካካት ጉዳይ ገደብ ብታበጅለት ላንተም ለኛም ለትውልዱ ለሀገር ይጠቅማል ብዬ አስባለሁ። በጌታ በኢየሱስ ክርስቶስ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ዝናብ የእግዚአብሔር ነው። የባቢሎን ዘመን እንዳይመጣ ሰዎች ከእግዚአብሔር ሊስተካከሉ ዝናብ አመጣን ፎቅ እንስራ ሲሉ ነው ባቢሎን የጠፋችው። ፕሊስ ዶክተር አብይ በዚህ ነገር በፍጹም በዚህ በተፈጥሮ ሰራሽ በሰውኛ ነገር በዚህ እግዚአብሔርን በሚያስቆጣ ነገር እጅህን አንሳ። እኔ እህታዊ ምክሬን እንደ ሀገር ልጅ እንደ ክርስቲያን እህትህ እመክርሃል። ማንም አይናገርም። ይሄን ነውር ነው። እኔ በጣም ገረመኝ፣ በጣም ደግሞ አስደነገጠኝ። ይዋ ዝናብ አመጣን አይባልም፣ በቃ አይባልም በጌታ በኢየሱስ ክርስቶስ። ኤኒዌይስ የራሳቸውን ምቾት ትተው አስቴርና መርዶኪዎስ ህዝብ ለማዳን ቆርጠው ተነሱ። ስሙኝ፣ አስቴር በምዕራፍ 4 ቁጥር 1 ላይ መርዶኪዎስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ፣ ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። መርዶኪዎስ የጮኸው ለማን ነው? በህዝቡ ላይ የታወጀው አዋጅ ነው ያስጮኸው። መርዶኪዎስ አንተ ትጠፋለህ አልተባለም። አስቴር ንጉሥ ቤት ያለችው የእሱ ዘመድ እሷ ትጠፋለች አልተባለም። ንግሥት ሆናለች እኮ። ምን ያስጨንቀሃል? አስባችሁታል? እሱም ማምለጡ አይቀርም። ከሃማ ጋር እየሰገደ መኖር አላቃተውም። ነገር ግን አዋጅ የወጣው ለአስቴርና ለመርዶኪዎስ ህዝብ ነው። እንደ ህዝብ ነው ሊጨረሱ ያሉት። ይሄ ነው ያንገበገባቸው። አያችሁት? ጨርቁን ጣለ፣ አመድ ነሰነሰ፣ ታላቅ የመረረ ጩኸት ጮኸ። ጩህ ወንድም ዓለም፣ ለህዝብ ጩህ፣ ለህፃናት ለተጎዱት ጩህ፣ ለሚያለቅሱት እናቶች ጩህ። ጩህ ይህቴ ወደ እግዚአብሔር። አንቺ ቤት ካልመጣ ችግር ብለሽ ተመቻችተሽ የተኛሽ እህቴ ተነሽና ጩሂ፣ ለትውልድ ጩሂ፣ ለሀገር ጩሂ፣ በጦርነት ለሚሰቃዩት ለሚፈሰው ደም ጩሁ። ብዙዎቻችን የራሳችን ጓዳ ካልተነካ፣ የራሳችን ቤት የራሳችን ኑሮ ካልተንኳኳ ተኝተን የምናድር ሰዎች አለን፣ እንቅልፍ ወስዶን። አይገርማችሁም? አስቴርና መርዶኪዎስ ግን ለህዝባቸው ሲሉ እንቅልፍ አጡ። ትውልድ እንዳይጠፋ እንዳይጎዳ ራስን አሳልፎ መስጠት። አስቴርም የህዝቧን አደጋ ላይ መሆን ስትሰማ በንጉሱ ፊት ገብታ ስለ ህዝቧ ለመለመን የወርቁ ዘንግ መዘርጋት ነበረበትና ይሄ ደግሞ የወርቅ ዘንግ መዘርጋት ለካ ቀላል ነገር አልነበረም። እናንተ በሞትና በህይወት መካከል ነው። ለካ ዝም ብሎ የሚፈጸም ነገር አይደለም። ስርዓት ነዋ። የንጉስ ቤት ስርዓት ነው። ያንን ማለፍ ነበረባት። ወቅቱ አልነበረም፣ ጊዜው አልነበረም። ይህንን ሪስክ መውሰድ ነበረባት። ከዛስ ወደ ንጉሱ ለመግባት ይህንን 30 ቀን አልተጠራውም አለች። አስባችሁታል? 30 ቀን ስንት ዳሜጅ እንደሚሆን፣ ስንት ጉዳት እንደሚደርስ በትውልድ ላይ ስንት እልቂት እንደሚሆን 30 ቀን አልተጠራሁም አለች አስቴር። ወይ ምቾትን የስጋን ምረት፣ ወይ እግዚአብሔር አንተን የጠራበትን ዓላማ ይዘህ ተነሳ። ለተጠራንበት ዓላማ ስንኖር እግዚአብሔር በእኔና በእናንተ ይጠቀማል። አለበለዚያ ግን ጌታን የተከተልከው ቤትህን ልትሞላ ላንተ ኑሮ ሊመቻች ለልጆች ለሚስት ለዘመድ አዝማድ ከሆነ የእግዚአብሔር ጥሪ ያ አይደለም። ለሌሎች ብርሃን እንድንሆን ለዓለም ብርሃን ለምድር ጨው ብሎን የጠራን ጌታ የራሳችንን ሆድ እየሞላን ተመችቶን እንድንተኛ አይደለም። ጉዳዩ ቀላል አልነበረም። ሃማ የአይሁድን ሕዝብ ለማጥፋት ከንጉሱ ትእዛዝ አወጣ፣ ደብዳቤ አጻፈ። መርዶኪዎስ አንድ ነፍሱን፣ አስቴርም ራሷን ማስመለጥ አቅቷቸው አልነበር። በዚህን ጊዜ መርዶኪዎስ ለአስቴር የተናገራት ሕዝብሽን ካላስመለጥሽ አንቺም አታመልጭም አይነት ነገር ነበረ። ምን አላብትሉኝ? አስቴር ምዕራፍ 4 13 ላይ
አንቺ በንጉስ ቤት ስለሆንክ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። ቁጥር 14 በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆን ማን ያውቃል አላት። ስሙኝ፣ ይሄ ምን ማለት መሰላችሁ? እያንዳንዳችን ወደ እግዚአብሔር መንግስት የተጠራ ነው ለራሳችን ብቻ ሞልቶልን ጥያቄያችን ተመልሶ በራችንን ዘግተን እንድንቀመጥ አይደለም። ሁለተኛ ነገር ደግሞ ያንን ጥሪ ካላከናወንክ አንተም አታመልጥም። በመጣው መዘዝ፣ በመጣው ጥፋት፣ በመጣው መከራ አንደኛ ተጋላጭ አንተ ትሆናለህ። አምልጠ ካላስመለጥክ፣ ለሌሎች የምትቆረስ ካልሆንክ፣ ለሌሎች የመፍትሄ ምክንያት ካልሆንክ፣ ለሌሎች የማትጸልይ ካልሆንክ እግዚአብሔር አንተን ብቻ በምቾት ሊያስቀምጥ አልጠራህም። ይህን ልብ በሉ ወንድሞች እህቶች፣ ልብ በሉ። ከዛስ አንዳንድ ጸሎት እኔ ይገርመኛል። ሁሉ ጊዜ ስለ ራስ ወደ ራስ ስጠኝ አርግልኝ፣ የልጅን ሲጨርስ ደግሞ ለእናቴ እንዲያርግልኝ፣ መኪና ሲገዛ ደግሞ ለልጄ ደግሞ ዳርልኝ። በኢየሱስ ስም እግዚአብሔር እኮ ሳንጠይቀው የሚያከናውን ጌታ ነው። ተጨቅጭቆ ተጠይቆ አይደለም እግዚአብሔር የሚሰራው። ከዛስ ከሁሉ በፊት ስጠኝ አርግልኝ፣ አጥፋልኝ፣ ጨምርልኝ ከማለት ባለንበት ስፍራ ሁሉ የተጠራንበትን ማወቅ ጥሩ ነው። ለምንድን ነው ጌታ የጠራኝ? ለምንድን ነው እዚህ ቦታ ያስቀመጠኝ? ለምንድን ነው ጌታ እኔ ከነጮች ጋር እንዳመልክ ያደረገ? ዝም ብዬ አሟሙቄ ዞር እንድል መሰላችሁ? ስንት የሚሰራ ስራ አለ። ቀስ እያለ ጌታ እየገለጠ ያለው ነገር ባለበት ባለሽበት እግዚአብሔር በአንቺ ሊሰራ ይወደደዋል። ፈትሸሽ ወቂ ጥሪሽን፣ ፈልገ እወቅ ጥሪህን። ጥሪህን መኖር ስትጀምር ህይወትህ ጣዕም ይሰጣል። ህይወትህ ፍሬ ያፈራል። ጥሪውን ያወቀ ሰው ፍሬ ያፈራል። ወገኖች ያለ ቦታው የተተከለ ፍሬ እንደማያፈራ ሁሉ ጥሪውን ያላወቀ ክርስቲያን ፍሬ አያፈራ። እዚህ በሙስሊም አንደበት ኢየሱስ ሲሰበክ እውነት የገባው ሙስሊም፣ ክርስቶስ የገባው ሙስሊም ስለ ኢየሱስ ክርስቶስ ሲመሰክርና የእስልምናን የቁርአንን እውነት ሲገልጥ ይህ ለሁላችንም ምስክርነት፣ ለራሳቸው ለሙስሊሞቹም፣ ለኛም ደግሞ ክርስቶስን ለምናቀው ለካ የክርስቶስ ፍቅር ሲገባ እንደዚህ ነው ላለው ነው። ስለዚህ ሙስሊሞች የክርስቶስ ፍቅር ሲገባቸው ሌላ ምንም አእምሯቸው ውስጥ የለም ከክርስቶስ ውጪ። ምን ያደርጋል? የአቦራ የኢንሹራንስ ምን ያደርጋል? ወንድሜ ኢየሱስ ነው የሚወድህ፣ እሱ አዳኝ ነው። ወደ እሱ ከመጣ ህይወት ታገኛለህ። አትሸወድ። ተረተረተረ ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማ ተርሚዝ፣ ሱናን አቢ ዳውድ፣ ኢብን ማጃ፣ አልሚሽካት፣ አልመስል እነዚህ የሚባሉ ሙስነድ አህመድ ሐንበል የሚባሉ ሐዲሶች አሉ። ኢብን ከተር፣ ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ይገባል የሚል አንድም መስረጃ የለም። ሰው ከሞተ ጠቅላላ ገሃነም ይገባል። ገሃነም ላይ ተዘጋጅቶ አላህ ነጮችን ወደ ገነት ይወስዳቸዋል፣ ጥቁሮችን ወደ ገሃነም ይደርሳቸዋል። ከዛ ለነጮቹ ለአንድ 72 ሴቶችን ይለቃቸዋል። ሴቶች ደግሞ ተሰብስበው ገሃነም ይገባሉ ማለት አላህ አለ። በጣም የገረመኝ ደግሞ ነጮችን ወደ ገነት፣ ጥቁሮችን ወደ ገሃነም በኢየሱስ ስም። እናንተ እንዴት አይነት ዘረኝነት ነው ይሄ? ነው ሴቶቹ ብቻ ናቸው ገሃነም ይገቡት? እኔ አልገባኝም። የገባኝ በክርስቶስ ኢየሱስ ያመነ ሁሉ የዘላለም ሕይወት እንደሚያገኝና በገነት እንደሚገባ ነው። እንዴት አይነት ንጹህ የሆነ ግልጽ የሆነ አንድና አንድ ሁለት ጌታ ኢየሱስ ክርስቶስ የሕይወት መንገድም እውነትም ሕይወትም የሆነ እሱ ብቻ ነው። በቃ እንደዚህ ሆኖ ማረፍ አይሻልም? ክርስቶስ ኢየሱስን አምኖ ማረፍ አይሻልም? እርግጠኛ ሆኖ የዘላለም ሕይወት እንዳለን እርግጠኛ ሆነን መቀመጥ አይሻልም? የአስቴር የንጉሥ ሚስት መሆን ለራሷና ለአጎቷ ደህንነት ብቻ አልነበረም። አስቴር ሕዝቧን ለማዳን ጾም፣ ጸሎት አወጀች። አይገርማችሁ? እንግዲያ ምን ጎሎባት? እሷ ምን ጎደለባት? አስቴር በንጉሥ ቤት ሆና ጾም፣ ጸሎት ታውጃለች። እሷን ብቻ አይደለም፣ ደንገጡሮቼም አንድ ላይ እንጾማለን አለች። 3 ቀን አስቴር 4:16 ላይ ሄደህ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ 3 ቀን ሌሊቱንና ቀኑን አትበሉም አጠጡም፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን፣ ምንም እንኳ ያለ ሕግ ቢሆን ወደ ንጉሱ ገባለሁ ካለች በኋላ እቺን ቃል ያዙልኝ፣ ብጠፋም እጠፋለሁ አለች። አያቸው ለትውልድ መስዋዕት ሁን ወንድም አለ። ለተጠራበት ነገር ዋጋ ክፈል። ብጠፋም ባልጠፋም አለች አስቴር። ውበቷን እየጠበቀች ንጉሱን እያስደሰተች መኖር አቅቷት ነው? ለስጋ ምቾቷ መኖር አቅቷት ነው? መታያ ሆና እግሯ እየታሸ ገሏ እየታጠበ ንጉሱ አጠገብ ሆና ደልቷት መኖር አቅቷት ነው? አይደለም። ጾም ጸሎት ያዘች። ብጠፋም ባልጠፋም አለች። ይቺ
ናት ወሳኝ ቃል። ብጠፋም ባልጠፋም የጌታዬን ፈቃድ ብፈጽም ይሻለኛል። ሕዝቤን ባድን ይሻለኛል። መከራ ብቀበል ይሻለኛል። ቤተ ክርስቲያን ፈርሳ ከማይ መከራ ብቀበል ይሻለኛል። ትውልድ ሲጠፋ ከሚቅበዘበዝ ከማይ መከራ ብከፍል ይሻለኛል። የእግዚአብሔር ቤት ጎሎ ከማይ እኔ ቢጎልብኝ ይሻለኛል ብለህ ተነስ ወንድም አለ። የራስ ምቾት ይቅርብ። ለሌሎች ሲሉ ኃላፊነት መውሰድ፣ መጾም፣ መጸለይ፣ በእግዚአብሔር ፊት መጮህ፣ ብጠፋም ልጥፋ ብሎ መወሰን እንዴት አይነት መታደል ነው እናንተ! በዚህ ጊዜ እግዚአብሔር ጸሎታችንን ይሰማል፣ ጮታችንን ይሰማል። መቼ? ስንወስንለት። ለማ? ለሌሎች። ለራሷ ብላ ጾም ጸሎት አልያዘችም። መርዶክዮስ አስቴር ለንጉሱ ሚስት እንድትሆን ሲያዘጋጃት ጾም ጸሎት አልያዘም፣ አላወጀም። ጾም ጸሎት የታወጀው አሁን ነው፣ ትውልዱን ለማስመለጥ። ከንጉሱ ቤት የተመቸ ሕይወት ሕዝቤ ከሚጠፋ የመጣው ይምጣ ብላ አስቴር ቆርጣ ተነሳች። ጸሎትና ልመናቸው ተሰምቶ ንጉሱ የወርቁን ዘንግ ለአስቴር ዘረጋላት። ሃሌሉያ! የወርቁ ዘንግ ይዘረጋልሻል እቴ። ለሌሎች ስትነሺ፣ ለትውልድ ስትጮሂ የእግዚአብሔር ጆሮ ዘንበል ይልልሻል። ጩሂ ለትውልድ፣ ጩሁ ለትውልድ። በፊቱ ሞገስ አገኘች። የምትለምኙን ሁሉ አደርግልሻለሁ፣ እሰጥሻለሁ አላት። ከዚያም ግብዣ አዘጋጅታ ሃማ እንዲገኝ አድርጋ የአይሁድን ሕዝብ ጠላት ተበቀለች። አዋጅ ተገለበጠ። ክፎች በእኛ ላይ የሰሩት አዋጅ ይገለበጣል፣ ይገለበጣል። በእግዚአብሔር ስራ ላይ፣ በእግዚአብሔር ቤት ላይ፣ በእግዚአብሔር ሕዝብ ላይ የሚሰራ የሚነሳ ማንኛውም የዲያብሎስ ስራ በጌታ በኢየሱስ ክርስቶስ ስም ይገለበጣል። አስቴር አዋጅ አስገለበጠች። በእግዚአብሔር እርዳታ፣ በጾም ጸሎት። ከዚያም መርዶክዮስ የክብር ካባ ለብሶ በሰረገላ ተቀምጦ ሃማ ደግሞ ለመርዶክዮስ ባዘጋጀው ግንድ ላይ ተሰቀለ። ትውልድ ማስመለጥ እንደዚህ ነው። ንጉሥ ለሚወደው ምን ይደረግለታል ሲባል በጣም የሚያስቀኝ ታሪክ ነው። እኔ ሃማ ለራሱ መስሎት ንጉሥ ለሚወደው ምን ይደረግለታል ሲባል ዘፈዘፈው። ለራስ ሲቆርሱ አሳንሱ አይደለ? ካባ ይደረግለት፣ በዛ በህዝቡ መሃል በሰረገላ ይመላለስ፣ የወርቅ ካባ፣ ከዛ ደግሞ ዘውድ ይደፋለት። አቤት ጌታዬ! ይሄኔ መርዶክዮስ መሆኑን አውቆ ቢሆን ኖሮ ምን ማድረግ እናንተ ሰው እኮ ራስ ወዳድ ነው እናንተ። ለከሪ ምን ይሰጣት ቢባል ግማሹን ይናገራል። ለአንተስ ሲባል ደግሞ ለራስ ሲቆርሱ አያሳንሱ። ሃማዬ ራሱ ባዘጋጀው ለመርዶክዮስ ባዘጋጀው ግንድ ተሰቀለ። አያችሁ፣ ክፎች እናንተ ላይ ሲያሴሩ፣ እናንተ በየዋህነት ስትንቀሳቀሱ፣ እናንተ ከእግዚአብሔር ጋር ስትሆኑ፣ ክፎች በእናንተ ላይ በክፋት በሐሰት በውሸት ሲነሱ አዋጅ ይገለበጥና እነሱ በቆፈሩ ጉድጓድ ይገባሉ፣ ለእናንተ ባዘጋጁት ግንድ ይሰቀላሉ። ይሄ ትልቅ መልእክት ነው። ስለዚህ የዛሬው መልእክት ሐሳቡ ለራስ ሳይሆን ለሌሎች እንኑር፣ ከራስ ቅድሚያ ለሌሎች እንስጥ ነው። እኛ ለሌሎች ስናካፍል እግዚአብሔር እኛን የጎደለውን እጥፍ ድርብ አድርጎ ይከፍላል ነው። ለራስ እንድናከማች አልተጠራንም። ለራሳችን ብቻ በልተን ተመችቶን እንድንኖር አልተጠራንም። ይሄ ነው የዛሬው መልእክት ዋና ሐሳብ። የመጨረሻው ዘመን የጥፋት ውሃ እየመጣ ነው። ብዙ ሀገራት ኢትዮጵያን ጨምሮ በጎርፍ እየተጥለቀለቁ ነው። ሰሞኑን በሐዋሳ የነበረው በረዶ የቀላቀለ ንፋስ የቀላቀለ አውሎ ንፋስ ያለው ዝናብ አሁንም በአዲስ አበባ በተለያየ ክፍል እንትን እያለ ነው። ዝናብ፣ ኃይለኛ ዝናብ። ይሄ ደግሞ የእግዚአብሔር ቁጣ ነው። ምንም ወቅቱ ነው ምናምን እንዳትሉና እንዳትሸወዱ። በሌላው ቪዲዮ ደግሞ ብዙውን ጊዜ ስለ ኦርቶዶክስ እምነት ተከታዮች የምንናገራቸው ነገሮች የተገለጠውን እውነት እየሆነ ያለውን ቢሆንም ወደ እውነተኛው የክርስቶስ ወንጌል ወደ እግዚአብሔር ቃል እንዲመጡ ነው የምንናገረው። ለማናናቅ አይደለም፣ ለማጣጣል አይደለም። ግን ይሄ ይላል ነው፣ ቃሉን አንብቡ ነው። ይሄ ነገር ትክክል አይደለም ነው። መሰገድ ያለበት ለክርስቶስ ኢየሱስ ብቻ ነው።
ዘፈን ማን ይሰማል? ኦርቶዶክስ። መጠጥን ማን ይጠጣል? ኦርቶዶክስ። ጭፈራን ማን ይጨፍራል? ኦርቶዶክስ። ናይት ክለብ አብዛኛው ማን ያድራል? ኦርቶዶክስ። በእኛ ምክንያት በዚህ ዘመን በጣም ብዙ ጊዜ ይሰደባል። ኦርቶዶክስ የሚለው ስም ይሰደባል። 55 ቀን ጾምን፣ አብይ ጾምን፣ ትንሳኤ ሲመጣ ቢራ ፋብሪካዎቹ እንኳን አደረሳችሁ ብለው ይቀልዱብናል። እንኳን ለብርሃነ ትንሳኤው አደረሳችሁ ብለው ቢራ ያስታውቁናል። ዘፋኞቹ ኮንሰርታቸውን ያዘጋጃሉ። አብይ ጾም ላይ ዘፈኑን ሲሰሩ ይከርማል። ልክ ከፋሲካው ጋር አልበሞቻቸውን ጨራርሰው በዚህ ስለሚለቀቅ በዚህ ሚሽን ጠብቁን ብለው ማስታወቂያ ይሰራል። አብዛኛው ክርስቲያኑ ያንን ዘፈን ይሰማል። ጭራሽ ዘፋኙን የሚናገር ሰው ድንጋይ ይወርድበታል። ማፈሪያዎች፣ በብዙ ነገር ማፈሪያዎች ነው። ዘፈንን ማን ይሰማል? ኦርቶዶክስ። መጠጥን ማን ይጠጣል? ኦርቶዶክስ። ጭፈራን ማን ይጨፍራል? ኦርቶዶክስ። ናይት ክለብ አብዛኛው ማን ያድራል? ኦርቶዶክስ። ማፈሪያዎች ነው። እኛ ግን ፋሲካችን የታረደው ኢየሱስ ይባላል። ፋሲካ ሲደርስ እኔ ትዝ የሚለኝ ጌታ በመስቀል ላይ የዋለልኝ ጌታ የታረደው በግ ጌታ ለኔ የከፈለው መስዋዕት እስከ ነፍስ መስጠት ድረስ የወደደኝ መውደድ ጌታ ኢየሱስ ክርስቶስ በመስቀል ላይ የተንጠለጠለው ትዝ ይለኛልና የበለጠ አከብረዋለሁ፣ የበለጠ ወደዋለሁ፣ የበለጠ ሰግድለታለሁ፣ የበለጠ አከብረዋለሁ። ማንን? ኢየሱስን። ጸገነት ደገፉ ብትለው አሁን ምን አገባሽ ትላላችሁ። የራሳችሁ ካህን ናቸው እንደዚህ ያሉት። ስሙ። መጠጥን ማን ይጠጣል? ኦርቶዶክስ። ጭፈራ የማን ነው? የኦርቶዶክስ። ናይት ክለብ ማን ነው የሚያድረው? ኦርቶዶክስ። አሎ የኦርቶዶክስ 55 ቀን የአብይ ጾም ጾመን ትንሳኤ ሲመጣ ቢራ ፋብሪካዎች እንኳን አደረሳችሁ ብለው በምንድን ነው የሚያስጎመጁን? በቢራ። ሃሌሉያ። ኢየሱስ ጌታ ነው። ከእውነት ጋር መቆም ጥሩ ነው። ሌላው ለወጣቶች በጣም ማስጠንቀቂያ ነው። ወጣቱ እንዴት የ666 አባል እንደሆነ በዚህ አጋጣሚ የ666 አባል የሚሆኑትም ኦርቶዶክሶች ናቸው። በጌታ ያልጸኑ ጌታ ኢየሱስ ክርስቶስን የማያውቁ ቃሉን የማያነቡ ብዙዎች 666 ውስጥ የሚማረኩ የሚገቡ በክርስቶስ ኢየሱስ ደም ያልተሸፈኑ ኦርቶዶክሶች ናቸው። እራሳችሁን አስመልጡ። እናንተም አባቶች እውነተኛውን ንጹሕ ወንጌል ሰብካችሁ ትውልድን አስመልጡ፣ ከረኛው አገናኙ። ይሄ ልጅ የ666 አባል ነበርኩ ብሎ የ666 አባል ነበርኩኝ እኔ ማለት ነው። ሉሲፈር ብለህ በደም ትፈርማለህ እና ቤተክርስቲያን የራሳቸው ቸርች አለ ደብረ ዘይት። ምናልባት ይሄንን ስናገር እኔን ልትናገሩኝ፣ ልታንቋሽሹኝ ወይም ደግሞ ልጠሉኝ ትችላላችሁ። ባላሰብኩትበት መንገድ በቴሌግራም የ666 አባል ነበርኩኝ እኔ ማለት ነው። በብር ነው የሚያጠምዱት። 666 ሉሲፈር ኢትዮጵያ ውስጥ ኖርማል ሆኗል። ብዙዎች ተጠምደዋል፣ ብዙዎች ተወስደዋል። ተጠንቀቁ። በተለይ ወጣቶች በችግራችሁ እየገባች ያጠምዷችኋል። ሌላው ቪዲዮ ማያይዘው በዚህ በካናዳ ቶሮንቶ ለእምነት ለህብረት ተጠርተናል በሚል ትልቅ እንትን ነበረ፣ ኮንፈረንስ ነበረ። ኮንፈረንስ ብቻ አይደለም፣ ሜዳ ላይም ስብከት ነበረ፣ ትምህርት ነበረ፣ የተለያየ ዝግጅት ነበርና ሳምንቱን ማለት ከሐሙስ ጀምሮ ማለት ነው። እና ከዛ መሃል የፓስተር ዘማሪ ታምራት ኃይሌ ተገኝቶ ነበር፣ ዶክተር ማሙሻም ተገኝቶ ነበር። በጣም ብገኝ ደስ ይለኝ ነበር፣ ግን አልተመቸኝም። እና ፓስተር ታምራት ኃይሌ ሼር ያረጋቸውን ያካፈላቸውን እንደው ልቤ የሳበውን ነገር ልንገራችሁ። ቪዲዮ አያይዛለሁ። ከሁሉም ቦታ ከሁሉም ኢትዮጵያ ክፍል ተሰብስበው በአንድ ብሔራዊ ቋንቋ ተሰብስበው የሚያመልኩበት የተወደደ ቤተክርስቲያን፣ በጣም የሞቀ ቤተክርስቲያን ሄጄ ነበር። በተጋበዝኩበት ጉባኤ ስገባ ትንሽ ቡድን ሆኖ አየሁ። ይሄ ቡድን የሆነ አካባቢ ተወላጆች ናቸው። የዛ ቤተክርስቲያን አባላት የነበሩ ግን የሆነ አካባቢ ተወላጆች ናቸው። ወደ 3 በተመሳሳይ ሁኔታ ቋንቋዎች በፈረቃ ይካሄዳል በዛ ቤተክርስቲያን። ቀደም ባሉት ዓመታት እነዚህ 3ቱ ቢሆን ከዛ በላይ ያሉ ቋንቋዎች አንድ ላይ ሆነው በአንድ በሚያግባባቸው ቋንቋ ያገር ባንድነት ያመልኩ ነበር። አሁን ቋንቋ ተከፍሎ በፈረቃ በቀን 3 ጊዜ ይሰበሰባል። ይሄ ድብቅ ነገር አይደለም፣ ዓለም ያውቀዋል። ነገርና ከቋንቋ በደብረዋችን ጌታ እንዘምር ነበር። ይሄ ማንነታችን ተወስዶብናል። መመለስ አለበት ወይስ የለበትም? መመለስ አለበት። አንዲት ልጅ ጠጅነሽ አሰፋ ነው ስሟ። ጠጅነሽ ጠጅ አሰፋ ኦሮምኛ ቸርች ሄድኳለች። ኦሮሞኛ ነው ሞር የምሰማው። ኦሮሞ ሀገር ነው ያደገችው። ከዛ ኖ አንቺ አሰፋ ነው ላስት ኔምሽ አሰፋ ነውና ሂጂ እዛ ጋር እኮ የአበሻ ቸርች አለ አማርኛ አሉኛለች። አሎ የዘመናችን ውርደት። ከዛስ ምን አለ? ተለያይተን ማምለክ ጀምረናል። ይህ ማንነታችን አልነበረም። በሙስና እንታወቅም ነበረ። አሁን በመስጠትም በመቀበልም ከፊት ተሰልፈናል። ምን ጉቦ? የቤተ ክርስቲያን ጉዳይ የሚፈጸመው በጉቦ። በዚያ እንታወቅም ነበረ። ጴንጤ ታማኝ ነበረ።
ጴንጤ ታማኝ ስለነበረ ባደራ ገንዘብ አስቀምጥ ተብሎ ይሰጠው ነበር። ማን ያውራ የነበረ ማን ያርዳ የቀበረ። እኔ የቀደሙትን ሰዎች መልእክት ስሰማ እማረካለሁ፣ እቀናለሁ። ለምን? እነሱ በስርዓት ኖረዋል፣ በጨዋነት በቅድስና ተጋብተው። ዛሬ ፍቺ የቅዱሳንን ቤት አንኳኩቶ ላጤነት ተመችቶ ወንድም አለ ድጋሚ ማግባት ሳይቀሰቀጥጥ የሀገር ቤት ሚስት አስቀምጠ እዚህ ደግሞ አባብለ ላጥ ብለ ምትመጣ ተፈራርመ የቀደመችውን ድሃ ሚስትን ትተህ መጣ። ባለምኛ የተገለጥን በስግብግብነት በገንዘብ መውደድ ለክርስቶስ ያለን ፍቅር ዜሮ ሆኖ ዓለምን ወደን የዛሬ መገለጫችን ይሄ ነው። ስሙት ወንድማችንን። በጨዋነት በቅድስና ይኖሩ ነበር። በድህነት ተጋብተው ጌታን እያመለኩ ሁለቱም ፍሬ እያፈሩ ይኖሩ ነበር። ዛሬ ምን ነካን እናንተ? የእግዚአብሔር ነገር ቀለለብን። በርኩስ በዓለም ነገር ተማረክን፣ ግርግር ውስጥ ገባን። ፍሬ አጣን፣ ሞገስ አጣን፣ ክብር አጣን። ጴንጤነት ስድብ ሆነ። አይገርማችሁም? በዚህ አትበሳጩ። እኔ በሳጫለሁ፣ መንፈስ ይቆጣል። ጌታ ቤተክርስቲያንን ያጥራ፣ ጅራፍ ይዞ መጥቶ ገርፎ ያስወጣ፣ እኛንም ከጠፋንበት ይመልሰን። እግዚአብሔር ይርዳን ወገኖቼ። ሳናቀው ጠፍተናል፣ ከእግዚአብሔር ተለያይተናል። ጌታ ሊመጣ ነው። የቀደመውን የከበረውን አንሳ ወንድም ዓለም፣ መሰዊያሽን የጸሎት አዲስ ይቴ ጌታ ሊመጣ ነው። ተሯሯጪ፣ ስትባክኝ እንዳትገኝ ተሯሯጪ እቴ። ዛሬ ነው ዘመኑ። አለቀ በቃ። በእውነት ነው የምላችሁ፣ አለቀ። ጌታ ይርዳን እላለሁ። የዛሬ መልእክቴ ነው። መልእክቴን እባካችሁ ሼርና ሰብስክራይብ አድርጉልኝ፣ ለብዙዎች ድረስ። ጌታ ይረዳናል። ኢየሱስ ይመጣል። ተባረኩልኝ። መልካም ቀን፣ መልካም ምሽት። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ